ኢትዮጵያ ማስተዳደር የሚችል አቅም አለው ፋኖ። ስለዚህ ከዚህ በኋላ ነገር የሚችለው አማራ ተሳስተሃል ሳሚ። ቆይ ለምን መሰለህ የተሳሳተው? ቆይ ልንገርህ ተሳስተሃል። አንደኛ ኦሮሞዎች ቆይ በተራ እናውራ። ችግር የለውም ቀስ ብለህ ታወራለህ። በቃ እኛ ሀገር ነን፣ እኛ መንግስት ነን። የኔ መንግስት ብልጽግና አይደለም አማራ ፋኖ ነው። በቃ አለቀ። አንድ ንግግር አለ። ይሄን ታውቀዋለህ አታውቀውም? ይሄን ንግግር ለምን ትክደኛለህ? የኦሮሞውን ቆይ አታስወርደኝ። ቆይ የኦሮሞውን ዝም በል። ወንድሙ ላይ መተኮስ የለበትም። ከዚህ በፊት ደሳለና መከታውንም ስንቀጠቅጣቸው የነበረው በዚህ ነው። አንደኛውን ደግፈን አንደኛው አሁን አንድ ነጥብ እኔ የሆነ የምፈልገው ነገር ከዚህ በኋላ ያለው ምን መሰላችሁ? ደመቀ ዘውዱ በጣም የሆነ ቴክኒክ ይችላል። አሁን ባለበት አቋም በጣም ነው የሚያናደኝ፣ በጣም ነው የምጠላው። ግን ነገ ጧት አብይ አህመድን ክዶ የአማራ ፋኖ ጋር ወግኖ አማራ ተወረረ ወይ ደግሞ ኢትዮጵያ ልትፈርስ ነው፣ ይሄ የገነፈለው ጦርነት ኤርትራ ስትገፋ ወያኔም ሲገፋ የአማራ ፋኖ ወንድሞቻችን ጋር አብሮ ወግኖ አብይን ይጥላል ብዬ አምናለሁ። ፖለቲካ ሰው እሱ ብቻ አይደለም ደመቀ ዘውዱ አበባው ታደሰ ይሄን ታሪክ ያደርገዋል ብዬ ይሰራል ብዬ እጠብቃለሁ። ግልጹን ስንነግር ነገ ጧት የመጣው አበባው ታደሰ መከላከያን ይዞ ከአማራ ፋኖ ጎን ነኝ ብሎ ቢመጣ ሙሉ በሙሉ የአማራ ህዝብ ይቀበለዋል። ለዛውም ከነዘመነ በተሻለ ከነ ዋርካው በተሻለ ልዩ ታሪክ ይኖራቸዋል ማለት ነው። ታሪክ ለመስራት ደመቀ ዘውዱ ይሄን ያደርጋል ብዬ እጠብቃለሁ። ለጊዜው ግን ባለው ፖለቲካ ላይ ግን እኛ ብልጽግናን የፈጠርነው እኛ ነን እንደዚህ ያደረግነው በማለቱ ብቻ መተቸት ስላለበት መተቸት ግዴታ ነው። የኔ አማርኛ ይሄ ነው። አሁን ላይ በዛ ውስጥ ያሉት ወንድሞቻችን አድማ በታኝ ይሄ ሚኒሻው እየፈረሰ ወደ አማራ ፋኖ እንደሚመጣው ተከዜ ዘብም እየፈረሰ ይመጣል። ደመቀ ዘውዱ ከአባድፈን አይበልጥም፣ ከነ ሰፈር መለስ አይበልጥም፣ ከነ ደረጀ በላይ ከነ ሀብቴ ወልዴ አይበልጥም። እነሱ የሚችሉትን ያክል ተከዜ ዘብ የገነባውን ደመቀ ዘውዱን አፍርሰው ወደ ራሳቸው ማንጣት ግዴታ ይኖርባቸዋል። ፖለቲካ ይሄ ስቦ ማስከደት በሚለው ከዛ ውጭ ግን እንዳይተኳኮሱ መስራት አለብን። እስማማለሁ በቃ። ከዛ ደግሞ ወልቃይት የአማራ ርስት እንዳልሆነ ግን ማወቅ አለባችሁ። ደመቀን የምትደግፉ ወይ የደመቀ ልጆችን ደመቀን ስንተቸው ዝም ብለን እንዳይመስላችሁ። ደመቀ የያዘው ወልቃይት በፌዴራል እንጂ በአማራ ርስት ላይ አይደለም እየተዳደረ ያለው። የአማራ ህዝብም አይደለም የትግራይም አይደለም። ያን ያለብን ደመቀ ዘውዱ ራሱ ስለሆነ እየተዳደረ ያለው ደግሞ በፌዴራል መንግስት ስለሆነ ፌዴራል መንግስት ማለት ምንድነው? ስለዚህ ደመቀ ዘውዱ የሚያስተዳድረው ወልቃይት በአማራ ውስጥ አይደለም ማለት ነው። ፌዴራል መንግስት ብቻ ነው ተጠሪነቱ፣ አገልጋይነቱ ምኑ ባይዞ ደመቀ ዘውዱን እኔ አንደኛ መተቸት የጀመርኩት ጌታቸው ረዳን ተቀብሎ እሽሩሩ ብሎ ሲንከባከብ አንዳንዴ እዚህ ላይ ልጃቱ ፖለቲካ ይገለባበጣል እንደምትሉን አሁን ፍሪደም እንደምትለው መገለባበጡን ያየነው በጌታቸው ረዳና በደመቀ ዘውዱ ነው። በትክክል የገደለን ማን ነው? ጌታቸው ረዳ። ወያኔ ብላችሁ አሁን በምትናገሩት አማርኛ ያረደን የገደለን በጅምላ ያስጨፍጭፎ የገደለውን አማራ ና ብሎ ሰላም ብሎ ተሸክሞ በእንክብካቤ ያዘው ደመቀ ዘውዱ ነው። መጀመሪያ ጨዋታውን የጀመረው ማይካድራ ተረስቶ ማለት ነው። ሰቲት ሁመራ ተረስቶ ማለት ነው። ያ ሁሉ አማራ ያለቀው በጌታቸው ረዳ ትዕዛዝ የተገደለው አማራ ተረስቶ መጀመሪያ ፖለቲካ ነው እንዳላችሁት ደመቀ ዘውዱ ጌታቸው ረዳን ሲቀበለው ነው ከውስጥ ይወጣ። መነጋገር ካለብን ማለት አማራ ፋኖ ቆያኔ ጋር ይሰራል ወይ ከእንትና ጋር ይሰራል። ሰሞን ቆይ እንተራብስ እንዳላረገ እንጂ ይዘው እንድትሄድ ደመቀ በወቅቱ ምን ማድረግ አለበት? ምክንያቱም ፌዴራሉ መንግስት ወልቃይትን ራያ ዝም ብሎ የሰጣቸው ነጥብ ያልሆነ ቦታ ወይም ደግሞ ቦርደር ስላልሆነ ምንም አሳሳቢ አይደለም ብሎ ለቋል። ነገር ግን ወልቃይት ላይ ያለው ደመቀ ገብቶ ደመቀ በጌታቸው ውስጥ ወይስ ጌታቸው በደመቀ ውስጥ ነው ያየኸው? ማየት ያለብህ አብሮ መቀመጡ ሳይሆን የሰራው ፖለቲካና የአሜሪካው ኮንግረስ ሲሄድ ምን አሳዩ? ምን ሪላክት ነው ያሳዩት? ወይም ደግሞ ምንድን ነው የተነተኑት የሚለውን ያንተ ሀሳብ ያደርግሃል ወይ? ምክንያቱም ትናንት መቀሌ እንዳኔ ስንከለከል ዛሬ ግን ተንበርክኮ ሁመራ ላይ መጥቶ እባካችሁ ብሎ እንዲለምን ተደርጓል። ይህስ የፖለቲካ ብልጫ አላሳየም ወይ? ደመቀ ብልጽግናነቱ ከአማራ ህዝብ ጥቅም አንጻር ነው እንድታዩት ነው የምፈልገው። ደመቀ ዘውዱ አይደለም መቀሌ የገባው ጌታቸው ረዳ ነው ወልቃይት የመጣው። ና ተብሎ ሳይሆን አብይ አህመድ ስራ ሰጥቷቸው ነው። ይሄን አንሻወድ
የተቀበለው ደግሞ ደመቀ ዘውዱ ነው። በስነ ስርዓት ተንከባክቦ በስነ ስርዓት አሳምሮ ይዞ መልሶታል። አሁን የዛሬ 15 ቀን በፊት እኮ አዙሮ ደመቀ ዘውዱ ጌታቸው ረዳ ማለት ህወሓት የላከው 4 ኪሎ የተቀመጠ ህወሓት ማለት ነው ብሎ እኮ ከሷል። እንደገና ትላንትና ምን ብሎ ተፈራረሙ? ዛሬ ምን ብሎ ከሰሰው ጌታቸው ረዳ? አየህ፣ ስለተካካዱ ነው። አሁንም ነገ ፖለቲካው አይታወቅም ያልኩ ቀደም ካንተ ጋር የመጣው ሰሞን ይሄን ነገር ጌታቸው ረዳን ይሄን ካለው በኋላ የሆነ ነገር ስለወሰድኩ ነው ከደመቀ በፖለቲካ አቋም አሁንም ልቀጠቅጠው እችላለሁ። ግን ነገ ጧት የአማራን ህዝብ ለማክበር የአማራን ህዝብ እንደገና ስሙን ለማደስ ሲል እችን ጌም ሊጫወታት ይችላል። አምኑት። በቃ ይሄን ነገር አምና ያ ከሆነ እኛ ልናፈር ነው። ዛሬ የምንሳደብ ዛሬ የምንናገር ዛሬ ደመቀ ምናምን የምንል ሰዎች ነገ ያው መከታ ማሞና ኢንጂነር ደሳለኝን መማሪያ መውሰድ እንችላለን። እኛ ኢንጂነር ደሳለኝ ሲያሽሷን ስንደግፍ ኖርን፣ እነንተና መከታ ማሞን ሲደግፉ ኖር አይደለ? ከዛስ ያለቀው አለቀ። ነጋሽ አሰግድና አሳልፎ ሰጡ። ነገ ተስፋዬ መካሻ ሞቱ። ስንት ጀግና አለቀ። ግን መጨረሻው እርቅ ሆነ። አሁን መከታ ማሞን የመናገር ሞራል የለኝም። አየው ኢንጂነር ደሳለኝም መሪ አክብሬ ነው ዛሬ የምኖር። መከታ ማሞን መሪ አድርጌያለሁ። መሪ ብዬ ነው ተቀበልኩት። ያ ማለት ምንድነው? እርስ በርስ ተገዳድለን ቢሆን እርቅ ይመጣል፣ መስማማት ይመጣል። ያ ነገር እንዳይሆን አሁን ሰው መሆን የሄድክበት መንገድ ኦፍ ኮርስ ነው የምስማማው። ፍሪደም ያለው ይሄን ከሆነ በዚህ አይነት ሐሳብ ከሆነ ያለው እስማማለሁ። ተከዚህ ዘር የአማራ ፋኖ ላይ መተኮስ የለበትም። ነፍጡን ወደ አብይ አህመድ ማዞር አለበት። ይሄ እስማማለሁ። ደመቀ ዘውዱ ከዚህ በፊት አርበኛ መከታው ማሞ ስንተቸው የነበረውን መንገድ ነው የምነግራችሁ። ኢንጂነር ደሳለኝ ወንድሙ በልጥ አይበልጥበትም ወይ? እስክንድር ነጋ ጋር ተጣብቆ ለምን እያነ ነበር ስንሰድበው የነበረው? አሁን እነሱ ሲታረቁ ምን ሆነ? እኛ ሰላም አገኘ። ወደድንም ጠላንም ደመቀ ዘውዱ የሚበልጡበት ተስፋ ጋሽ ሳሚ ባለድል፣ ሀብቴ ወልዴ ባየቀን ነው፣ ሰፈር መለስ፣ አባድፈን፣ ጋሽ መሳፍንት ተስፋ፣ እነ ደረጀ በላይ፣ እነ አርበኛ ተሽ እነሱ ናቸው የሚበልጡበት። አብይ አህመድ አይበልጥበትም ነው አሁን። ስለዚህ እሱ ወደ አማራ ፋኖ የሚመጣበት መንገድ እንነጋገር፣ እንስራ። አፋብን ነው ድርጅታችን እየደገፍክ ነው መስራት እንቸው ባይዘይ አፋብንን እንደግፋለን። መሪያችን ዘመነ ካሴ ነው። የአማራ ልጅ ከብልጽግና ጋር ሆኖ መሞት ስለሌለበት ወንድሞቹ ጋር መተኳኩስ ስለሌለበት ድርጅታችንን እየደገፍነ በመሪያችን እየተመራ እነዚህ ተከዜ ዘቦችን ወደ አማራ ፋኖ እናምጣ፣ ደመቀን እናሳምነው የሚል ፖለቲካ ብትይዙ እኔ በአንድ ካንድ እሰራለሁ ከእናንተ። ለምን እነዛ ወንድሞቻችን በዛ በተወደደም ተጠላም ነገ ይመጣሉ። እመኑኝ፣ ሰፈር መለስን አይወጉትም። የመረረ እውነት ሲመጣ እየተገለጠ ሲመጣ ሁሉም ነገር መሳፍን ተስፉን የሚወጋ ወልቃይት አታገኙ። መሳፍን ተስፉን ወጥቶ መግለጫ ከሰጠ ደረጀ በላይ ወጥቶ ኑ ወደ ወንድሞቻችን እኛ ጋር ሆኑ ይሄ ነገር አያዋጣችሁም ብለው መግለጫ ካወጡ እመነኝ የወልቃይት ልጅ ደረጀ በላይ ነው። እነ ደረጀ በላይ ይሄን መግለጫ እስከሚያወጡ እንጠብቅ ከሆነ እንጠብቅ። ግን ከዛ ያሉትን እናምጣ ከሆነ ደግሞ እነ ሰሞን ጋር እነ ፍሪደም ጋር መስማማት ይችላሉ። ሚኪ ቀጥል። ታብታብ አድርጉ ጋይስ። ትንሽ 1 ደቂቃ ነው ራስ ተነጋገሩ ሁለታችሁ። ሚኪ አንዴ ልቅደም። እሺ ቀጥል ሚኪ። ታብታብ አድርጉ ጋይስ። እኔ አሁን ሰው መሆን ያነሳው እንደው እንደነ ሽመልስ አብዲሳ ኮንፊውዝ እና ኮንፊዝ አድርገናቸው የሚል ጨዋታ ወደኋላ ላይ ለማምጣት ካልሆነ ከንጹህ ልባቸው ከሆነ ይህን የሚናገሩት የምር ከሆነ እኔ ብዙ ማንሳት የምፈልገው ነገር አለ። በእርግጥ በወልቃይት አመራሮች በኩል የአማራን ሕዝብ ተክዷል ብዬ የማስበው በጣም ብዙ ነገሮች አሉ። አሁን እነዛ ነገሮች ላይ ወደኋላ መግባት አያስፈልግም። በዚህ ደረጃ ከሆነ እያሰቡ ያሉት ይሄ አንድ እርምጃ ነው። ገብተዋል። የሰውየውን ጥፋት መቀበል ራሱ አንድ ነገር ነው። ከጠላቶቻችን ጋር አብሯል የሚለውን ተቀብለውታል። ነገር ግን ህዝቡ እርስ በርስ መዋጋትና መጨፋጨፍ የለበትም የሚለው ነገር ይሄ አሳማኝ ነው። ውሃ የሚያነሳ ሀሳብ ነው። ይሄ ከሆነ ሀሳባቸው፣ ይሄ ከሆነ እንትናቸው፣ ታዲያ መሬት ላይ አሁን ለምሳሌ እዚህ ቲክቶክ ላይ በየቤታቸው ወልቃይት ነን ብለው የሚያወሩ ልጆች ጭራሽ አማራና ተከዜ ዘብ እንዲጣለ የሚያደርግ ነገር ነው። በየቀኑ ፕሮፓጋንዳና ፖለቲካ ሲሰሩ የሚውሉት ኢቭን አሁን
ታች ካለው ፍሪደም ከምትለው ልጅ ጀምሮ እውነት ይሄ ከሆነ አሁን ቅድም ሰው መሆን የተናገርከው ከሆነ የወልቃይቶች አመራር ሀሳብ ይሄ ከሆነ ለምንድን ነው ነገሮች እንዲረግቡ? ፋኖ ከሆን ሉጋ እኮ አላለም። እንትንን ተከሲ ዘብል ሉጋ አላለም። ምንድን ነው የተናደደው? እንዴት ከጠላቶቻችን ጋር በአደባባይ ይቆማል ነው የአማራ ህዝብ ትልቁ ብስጭቱ። እንዴት ከገዳያችን ከጨፍጫፊያችን ጋር ይቆማል ነው እንጂ ወጋን የሚል ክስ አላነሳም። ስለዚህ ኦኬ ያንን እንቀበለው። ሳሚን ባነሳው ምክንያት በሆነ ምክንያት የሆነ ቀን ላይ የመረረው ሲመጣ ወደ ህዝባቸው መመለሳቸው አይቀርም በሚለው እንያዘው፣ ባለውም አድቫንቴጅ ደረጃ እንያዘው። እኔ አሁን ሰው መሆን ያነሳቸው ነገሮች አሉ። አሁን ፋኖ ማስተዳደር ይችላሉ ምናምን ላልከው ጥያቄ መልስ ነበረው፣ ግን ወደኋላ መመለስ ነው የሚሆነው። ስለዚህ ወደፊት ለማስኬድ በየቤታችሁ የሚደረግ ይሄ የአማራውን ህዝብ ብስጭት ውስጥ ንዴት ውስጥ የሚከቱ ውይይቶች በየቤቱ እንሰማለን። እነሱን አስቁሙ።